አርሴናል ብዙ በጣም ታለንትድ የነበሩ ተጫዋቾች ዴቨሎፕ እያደረገ ሲጠቀምና ለስኬት ሲያደርሷቸው አይተናል። ነገር ግን ሁሉም በመድፈኞቹ አይደለም ፒክ ፐርፎርማንሳቸውን ያሳዩት እና ዛሬ አርሴናል ሸጠዋቸው ምርጥ ስኬት ያሳዩ 5 ተጫዋቾችን እናያለን። አረፍ በሉ፣ ሪላክስ አድርጉ እና እንጀምር። ሰርጅ gnabry አርሴን ቬንገር ዩዝ አምጥቶ ዴቨሎፕ ማድረግ እንደሚወድ እኔ መናገር የለብኝም። 2010 ላይም ከስቱትጋርት የ15 ዓመቱን ሰርጅ gnabryን ቀጣዩ ፋብሪጋዝ ናስሪ ቫን ፐርሲ ለማድረግ አቀዱ። 16 ዓመት እስኪሞላው ድረስ አርሴናል መምጣት ስላልቻለ 2011 ላይ ተቀላቀላቸው። ዋናው ቡድን ግን ሰብሮ መግባት አልቻለም እና ከአንዳንድ ሊግ ካፕ እና ፍሬንድሊ ጨዋታዎች በኋላ አርሴናል ለዌስት ብሮም በውሰት ሰጡት። ቶኒ ፑሊስ የጊዜው ዌስት ብሮም አሰልጣኝ በቂ ሌቭል ላይ አይደለም የልጁ ችሎታ ብሎ ፌመስሊ ወቀሰው። ከቼልሲ ጋር አንድ ጨዋታ ተጫወተ፣ ቀይሮ ገብቶ 3-2 ሲሸነፉ ከዛ ወደ አርሴናል ውሰቱን አቋርጠው መለሱት። አመቱ ካለቀ በኋላም ቬንገር ኮንትራክቱን ማራዘም ቢፈልግም መጫወት ፈልጎ ስለነበረ gnabry ወደ ሀገሩ ጀርመን ቨርደር ብረመን ሄደ። በዛም ዓመት በ27 ጨዋታ 11 ጎል አስቆጥሮ 2017 ላይ ባየር ሙኒክ ወዲያውኑ ቀብ አደረጉት። ስቲል ለዴቨሎፕመንቱ ጨዋታ ስለሚያስፈልገው ሆፈንሃይም በውሰት ሄደ። እዛም በ26 ጨዋታ 10 ጎልና 5 አሲስት በማስመዝገብ ቻምፒየንስ ሊግ እንዲገቡ አገዛቸው እና ወደ ባየር ሙኒክ ተመለሰ። እዛም ኩክ አደረገ 13 ጎልና 6 አሲስት በማድረግ ምን እንደበላ እስኪገምቱ ቡንደስሊጋውን በላ። በጣም ይገርማል አይደል? ባየር ሙኒክ ሆኖ ቡንደስሊጋ መብላቱ። ብሮ አሁን 9ኛ ዓመቱ ላይ ነው ግን 8ኛ ቡንደስሊጋውን ኦልሬዲ በልቷል። አንዱንም ኬን ትንሽ ከርሱ ስላለቀቀው ነበረ። 2019-20 ላይ ነበር ግን gnabry ለዓለም ችሎታውን ያሳየው። እስካሁን ቻምፒየንስ ሊግ ላይ ጎል አልነበረውም ነበረ። ቶተናምን ሲያገኝ የምነካው እስኪባል ወረደበት። ባየር ሙኒክ ያስቆጠረውን 7 ጎል 4ቱን ሰርጅ gnabry አስቆጠረ፣ 1 አሲስትም አደረገ። ሌቫንዶስኪ እና እሱ በዛ ዓመት ላይ ቶርመንት ያደርጉ ነበረ ተከላካዮች። ሌቫንዶስኪን ደብል አድርገ ማርክ ማድረግ ግዴታ ነበር። ትንሽ ስፔስ ስትተዋለህ። ያንን ደግሞ gnabry አይምሮም። ራውንድ ኦፍ 16 ላይ ቼልሲ ላይ 2 ጎል እንደዚሁ አስቆጠረ። ባርሳና ሜሲ ያወዛገቧቸው ቀን ላይ ጎልና አሲስት አደረገ። ሴሚ ፋይናል ላይ 2 ጎል፣ ከዛ ፋይናል ላይ ደግሞ ኮማን አግብቶ አርሴናል አሳክቶ ማያውቀውን ዋንጫ በላ። ቶኒ ፑሊስ ምንድ ነበር ያለው? ለጀርመን ኦልሞስት ሜን ስቴይ ነው ልጁ። ለባየር ሙኒክ ደግሞ 96 ጎል እና 56 አሲስት አለው በ296 ጨዋታዎች። ዘንድሮም በ3 ጎል እና 5 አሲስት ጀምሯል አመቱ። አስተያየታችሁን እስቲ ኮመንት ላይ አስቀምጡልኝ። ቪዲዮን ላይክ ሼር አድርጉላችሁ ለጓደኞቻችሁ። ሰብስክራይብ ማድረግ አትርሱ። ኤሚሊያኖ ማርቲኔዝ ማርቲኔዝ እንኳን ለአርሴናል እዛው አርጀንቲና ሊግ ላይ ሁላ ብዙም የሚፈለገው ቡድን አልነበረም። ለቦካ ጁኒየር እና ሪቨር ፕሌት ትራያል ሞክሮ ሪጀክት አደረጉት። ኢንዲፔንዴንቴ ግን እድል ሰጡትና አስገቡት። ትዝ ካላ ያን ያህል አዲስ የሚመጣ ያንግ አርጀንቲና በረኛ አልነበረም። አንደር 17 ሳውዝ አሜሪካን ቻምፒየንሺፕ ሲኖር እሱ ነበር የተጠራው። ፋይናል አደረሳቸውና ብራዚል ጋር ፔናልቲ ሊለያዩ ሲሉ 3 መለሰ። አንዱ ሁላ ኩቲኖ ላይ ነበር የመለሰበት። ያኔ እድሉ ሆኖ የአርሴናል ስካውት እያየው ነበረ። እናም ለትራያል ጠሩትና አርሴናል አስፈረሙት። ይህ የሆነው 2010 ነው በፈረንጆች። የሚቀጥሉትን 9 ዓመቶች የአርሴናል ደጋፊዎች ለራሳቸው ሲጫወት የሚያውቁት ከሬዲንግ 7-5 ሲያሸንፉ ነበራላ። ምን ያህል እንደሚያስነጫቸው ያስታውሳሉ ብዙ አርሴናል ደጋፊዎች። በዛ መካከል ለ6 ክለቦችና አንዳንዴ 3ኛና 4ኛ ምርጫ በረኛ ሆኖ ለአርሴናል ይቆያል። ከዛ ግን በርንሌይ ነው ተጎዳ፣ ከብራይተን ተቀይሮም ገባ። አሪፍ ጨዋታ ሳያ አመቱ እስኪያልቅ ኤፍ ኤ ካፕ ፋይናል ላይ ከቼልሲ ጋር እንዲያሸንፉ አገዛቸው። ኮሚኒቲ ሺልድ ላይ ከሊቨርፑል ጋር ፔናልቲ እንዲያሸንፉ አደረጋቸው። ግን ለመውጣት ወስኗል። በዛ ሰዓት በ28 ዓመቱ አስቶን ቪላ ተቀላቅሎ ቪለን ሆነ። ሁሉም ተጫዋቾች ላይ የአይምሮ ጨዋታ ሳይኮሎጂ ጨዋታ ጀመረ። ሜንታል ጌም አደረገው እግር ኳስን። ብሮ ወዝ ሙቪንግ ላይክ ዮሃን ሊበርት ዌን ሂ ጊቭስ ዩ ዘ ቦል ፔናልቲ ሹት አውት ላይ ፎርዞሱ ነው። ሙሉ ሲዝን ከቪላ ጋር ሲጫወት አርጀንቲና ሳይድ እንዲጠራ አደረገው። ሜሲ ለሀገሩ ዋንጫ አያውቅም ነበረ። ስፔሻሊ እነ ዊሊ ካባሌሮ የነበሩ እና 2021 ኮፓ አሜሪካ ላይ ፔናልቲ እያዳነ ቶርመንት እያደረገ ተጫዋቾችን ዋንጫውን እንዲበሉ አደረጋቸው። ሜሲም ቤስት ኢን ዘ ወርልድ ብሎ ሌብል አደረገው። ከአመት በኋላም የዓለም ዋንጫውን ኳርተር ፋይናል ላይ እንዲያልፉ ቨርጅል ቫንዳይክ እና በርጎይስ ላይ ፔናልቲ መልሶ ያቺን ደግሞ ምርጥ ሴቭ ፋይናል ላይ ያሳይቶን ከዛ ፋይናል ላይ ኮማን ላይ መልሶ ቹዋሜኒን ደግሞ አደናብሮ የዓለም ዋንጫውን ለሜሲ ሰጠው። ቪላንም ቻምፒየንስ ሊግ መለሳቸው። በክለብ ዋንጫ በላም ግን እግር ኳስ ላይ ትልቁን ትሮፊ አንስቷል። ኦሊቪዬ ዡሩ የአርሴናል ደጋፊዎችን ለሁለት የሚሰብር
ነበር አጥቂ ማለት ኦሊቪዬ ጁሩድ ነበር። ሞንፔሊዬ 21 ጎልና 9 አሲስት አድርጎ ሊጓን እንዲበሉ ያደረጋቸው አጥቂ ቬንገር ፍሬንች ተጫዋች ካየ ይሞቀዋል ታውቃላችሁ። 2012 ላይም አርሴን ቬንገር 9 ሚሊዮን ዩሮ ከፍሎ ወደ ክለቡ አመጡት። ሊግ ላይ ከ10 ጎል በላይ ያላገባበት አመት አልነበረም። ዩሮፕ ላይም ጎል ያስቆጥራል። ተራ ጎል አይደለም ደግሞ የሚያስቆጥረው ታውቃላችሁ፣ ድንቅ ጎሎችን ነበር የሚያስቆጥረው። 3 ኤፍ ኤ ካፖችን እንዲያነሱ አደረጋቸው። በዛም ኤፍ ኤ ካፕ ደግሞ ኮሚኒቲ ሺልድ እንደሚመጣ እናውቃለን። አጨብጭቡላቸው። ከዛ ግን ወደ ቤንች ሮል ሄዱ። ተቀይሮ እየገባ ጎል የሚያስቆጥረው ሰው መሆን ጀመረ። አርሴናልም ሞር ሊታል ወደ ሆነው ኦባማያንግ ፊታቸውን ካዞሩ ስለቆዩ ወሰኑና አንድ ጊዜ ጃንዋሪ 2018 ላይ እሱን ወደ ቼልሲ ልከው ኦባን አመጡት። ጁሩድ ቼልሲ በመጣ 6 ወር ኤፍ ኤ ካፕ ሴሚ ፋይናል ላይ ወደ ሜሲ ተቀይሮ ያቺን ምርጥ ሶሎ ጎል አግኝቶ ፋይናል ላይ ደግሞ ማንቸስተር ዩናይትድን አሸንፈው ኤፍ ኤ ካፕ በሉ። ፍራንስ ጋር ወርልድ ካፕ እንዲበላ ካገዘም በኋላ ቀጣይ አመት ደግሞ ዩሮፓ ሊግ ፋይናል ላይ ከአርሴናል ጋር ተገናኝቶ አንድ ቴስታ ጎልና አሲስት በማድረግ የቀድሞ ክለቡን 4-1 በማሸነፍ ዋንጫውን የውድድሩ ቶፕ ስኮረር በመሆን በላ። 2021 አመት ላይም የቼልሲን ቶፕ ስኮረር ነበረ። ቻምፒየንስ ሊግ ላይ በአንድ ጨዋታ 4 ጎል ያገባበት ጨዋታ ነበር ሲቪያ ላይ። ራውንድ ኦፍ 16 ላይም ደግሞ ድንቅ ባይሲክል ኪክ አስቆጥሮ ቼልሲ ሁለተኛውን ቻምፒየንስ ሊግ ዋንጫ እንዲበሉ አገዛቸው። ወደ ሴሪያ መጥቶ ደግሞ ኤሲ ሚላንን ዝላታን በ40 አመቱ ጺሙን እየጠቀለለ አንድ ላይ ሆኖ ስኩዴቶውን ወደ ሚላን ከ10 ምናምን አመት በኋላ እንዲመልሱ አገዛቸው። አሜሪካ ትንሽ አዝጎ አሁን ሊል ይገኛል። ኢስማኤል ቤናሰር። ስለዚህ ልጅ ወይ ማን ነው ብላችሁ ጠይቁኛላችሁ፣ ወይ ደግሞ አርሴናል ነበር እውነት ምትሉኝ ትኖራላችሁ። አዎ እኔ ራሱ ስንቴ ቼክ እንዳደረኩ ማመን ነበር የከበደኝ። 2015 ላይ ቬንገር ከፍሬንች ክለብ ኤሪየስ ኢስማኤል ቤናሴርን አስፈረመ። ነገር ግን በጣት የሚቆጠሩ ጨዋታዎችን ካደረገ በኋላ 2017 ላይ ለኢምፖሊ ሴሪያ ቢ ሸጡ። በዛው ሲዝን ይዟቸው ወደ ሴሪያ ወሰዳቸው። ቀጣይ ዓመት ግን ሬሌጌትድ ቢሆኑም ዩሮፕ ውስጥ አሉ የሚባሉ ያንግ ሚድፊልደሮች አንዱ ሆነ። ኤሲ ሚላንም 2019 ላይ 16 ሚሊዮን ዩሮ አውጥተው ወደ ሳንሲሮ አመጡት። ከዩሮፕ የራቀውን ክለብ ወደ ዩሮፓ ሊግ በመጀመሪያ ሲዝን መለሰ። ከዛም በኋላ ደግሞ 30 ጨዋታ በ2020-21 ሲዝን ተጫውቶ ሁለተኛ እንዲጨርሱ አደረጋቸው። ከኦሊቪዬ ጁሩ ጋር ሆኖ ደግሞ ስኩዴቶውን በሉት። አሪፍ ሚድፊልድ ነበረ። ከኬሲ እና ከቶናሊ ጋር ጥምረታቸው ዩሮፕ ላይ ምርጥ ከሚባሉት አንዱም ነበረ። ግን ሁለቱም ሲወጡ እሱም ሎስት ሆነ። ኦልሞስት አምና ላይ ለማርሴይ በውሰት ሰጡት። ዘንድሮ ደግሞ ዋሽቆ ዲናሞ ዛግሬብ ክሮሻ ውስጥ ነው የሚገኘው። ቮይቼክ ሼዝኒ። የሼዝኒ ይለያል። 2006 ላይ ነበረ ከሊጊያ ዋርሳው ወደ አርሴናል ዩዝ ሴታፕ የገባው። ከዛ ለብዙ ዓመታት ነምበር 1 እንደሚሆን ነበር የሚያስቡት። 2010 ላይ መጫወት ጀመረ። ለአርሴናል እየቆየም እነ አሉሚኒያ ቤንች እያደረገ ስታርተር ሆነ። ነገር ግን ስሙዝ አልነበረም። 4 አቻ ሲወጡ ትዝ ካላችሁ ከአራት ካርድ ብዙ ስህተቶችን ይፈጽማል። ቀይ ካርድ፣ ባየር ሙኒክም ቀይ ካርድ ጨዋታዎችን ኮስት ያደርጋቸው ነበር እና ብዙ ደጋፊ ላይ አይደሰቱ ነበረ በሼዝኒ። 2015 ላይ ደግሞ ጭራሽ ሲጋራ ሲያጨስ ተያዘ ሎከር ሩም ውስጥ እና ተስፋ አይኖረውም አላ ከቬንገር ጋር። ምክንያቱም ቬንገር ለእንግሊዝ ፉትቦል ምን አመጣ ቢባል ፊትነስ፣ ሄልዝ፣ ኒውትሪሽን ነው። አስቡት 10 ምናምን አመት እሱ ስር ቆይቶ ያመሰለ ራጃ ናይንጎላን አፕ እንዲለው ወደ ሮማ ላኩት በውሰት። እዛ ግን አሪፍ ፐርፎርም ማድረግ ጀመረ። ትዝ ካላችሁ ቻምፒየንስ ሊግ እና ሴሪያ ላይም አሪፍ ፐርፎርም ያደረጉበት ጊዜ እና ያኔ በረኛ እሱ ነበረ። ግን 2017 ላይ ቡፎንን ወደ መተካት ያሰቡት ጁቬንቱስ ቀባ አደረጉባቸው። አታስቡዋላ ሮማ እሱን አንቲሲፔት አድርገው ኦልሬዲ አሊሰንን አምጥተውት ነበረ። ጁቬንቱስ ቡፎን ስታርተር ሆኖ ቀጥልም ጉዳቶች ለሼዝኒ እድል ሰጡት። ቡፎን ወደ ፒኤስጂ ለአንድ አመት ሲያቀናም ስታርተር ሆነ። ወደ ጁቬ ቡፎን ሲመለስ ነምበር 1 ቁጥር ቢሰጠውም ቡፎን እኔ ካንተ ለመቀማት አይደለም የመጣሁት ብሎ የሌለ ብሮሺፕ ነው ያሳዩን። እዚህ ጋር ሌጀንድስ 3 ስኩዴቶ ከአሮጊቶቹ ጋር በላ። እናም ጁቬንቱስ የጣሊያን እግር ኳስ ጉሮሮ ላይ ያስቀመጠውን እጅ ሲያነሳ እሱ እዛው ነበረ። ያሽን ትሮፊ ኖሚኔሽን ቤስት ጎልኪፐር ኢንሴሪያ እየሆነ 200 ፕላስ አፒሪያንስ ለጁቬንቱስ አደረገ። ፔሪን እንደ ኮምፒቲሽን ቢሆንም ተወጡት ነበር አላቃተው። 2023-24 ላይ አመቱ ሲያልቅ ሪታየር እንደሚያደርግ አሳውቆ ባርሳ የማርክ ተርስቴገን ለአመት እንደሚወጣ በጉዳት ሲያሳውቁ ሃንሲ ፍሊክ የኢናኪ ፔኛ ባካፕ ሼዝኒ እንደሚሆን አሳወቁ። ግን ኢምፖርታንት ጨዋታዎች ላይ ሼዝኒ ነበር የሚጫወተው። ከማድሪድ ኮፓ ዴል ሬይ፣ ኮፓ ስፓኛ ፋይናል ላይ ዋንጫዎቹን ይበላል። ከዛም ይለኩሰዋል። ቻምፒየንስ ሊግ ላይ ኩባርሲ ከቤንፊካ ጋር ቀይ ካርድ እርሊ ወጥቶ 1-0 እንዲሆን ጨዋታው 8 ሴቭ አድርጎ ጨዋታውን ይዞ ወጥቷል። ሊጋውን ሲያረጋግጡ ስፓኒዮል ጋር እሱ ነበር የተጫወተው። ኮንትራክቱን ለዚህ አመት አራዝሞ ባለፈው ኪሊያን ምባፔ ላይ ፔናልቲውን መልሶ ነበረ። ይቀጥላል የዚህ ሰውዬ ሌጀንድ። ይህ ነው እንግዲህ የዛሬው ቪዲዮችን። ጁሩድ ለራይቫል ክለብ ስኬት ምክንያት ሆነ።
ግናብሪም ሳይታሰብ ምርጥ ሰክሰስ ሆነ። ማርቲኔዝ እና ሼዝኒ ከአርሴናል በኋላ ህይወት እንዳለ አሳወቁን። ሌላ ያላነሳዋቸው ይኖራሉ። ኮመንት አድርጉልኝ። ሌላ ፓርት እንሰራበት ይሆናል። ማን ያውቃል። ሰብስክራይብ ማድረግ አልረሳችሁም አይደል? ላይክ እና ኮመንት አድርጉልኝ። ለጓደኞቻችሁም ላኩላቸው። ስብራት ነበርኩኝ። ደህና ቆዩ። ቀጣይ እስከምንገናኝ